አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ማንተጋፍቶት ያቀርብልናል። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። ትናንት በተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የፖለቲካ ድርጅቶች የድጋፍም የተቃውሞ አስተያየቶችን እያንጸባረቁ ነው። ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ከዛምቤዚ ወንዝ ውስጥ ባለፈው ሰኞ ማታ ሰጥሟል ተብለው ከተጠረጠሩ 10 ኢትዮጵያውያን ወንዶች መካከል 5ቱ በሕይወት መገኘታቸውን አንድ የዛምቢያ ድረገጽ ዘገበ። ዩናይትድ ስቴትስ ኢቦላ ከተስፋፋበት የኮንጎ ዲሞክራሲያዊ ሪፐብሊክ የሚነሱ ዜጎቿ ወደ አገር እንዳይገቡ ዛሬ እገዳ ጣለች። ወደ ዩናይትድ ስቴትስ ለመግባት የሚፈልጉ አሜሪካውያን ለ21 ቀናት ከኮንጎ ዲሞክራሲያዊ ሪፐብሊክ ውጪ መቆየት የግድ ይጠበቅባቸዋል። ዩክሬን ውስጥ ጦርነቱ ከጀመረበት ጊዜ አንስቶ ያልተጠበቀ የተቃውሞ ሰልፍ ዛሬ ተካሄደ። የተቃውሞ ሰልፉ ሰበብ የለውጥ አራማጅ ናቸው የሚባሉት የዩክሬን መከላከያ ሚኒስትር ሚካይሎ ፌዶሮቭን የአገሪቱ ፕሬዝዳንት ቮሎዶሚር ዜሌንስኪ ከስልጣናቸው ማንሳታቸው ነው። ዜናው በዝርዝር። ትናንት በተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የፖለቲካ ድርጅቶች የድጋፍም የተቃውሞ አስተያየቶችን እያንጸባረቁ ነው። አገራዊ ምክክር ጉባኤው ዘላቂ ጥቅምና መፍትሄ ያመነጫል በሚል ድጋፍ ካንጸባረቁ የፖለቲካ ድርጅቶች መካከል የአማራ ብሔራዊ ንቅናቄ አብን፣ ነጻነትና እኩልነት ፓርቲ ነአፓ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይገኙበታል። የኢትዮጵያ ፖለቲካ አካታች ሊሆን ይገባል በሚል የሰላ ትችት ካቀረቡ ፓርቲዎች መካከል ደግሞ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምክክሩ ሀገራዊ መፍትሄ ይገኛል የሚል እምነት እንደሌለው ደጋግሞ አሳውቋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ፕሬዝዳንት አብርሃም ሃይማኖት ጉባኤው ላይ ጥያቄ አላቸው። ታጣቂዎች ወደ ምክክሩ አልመጡም። ብዙ የፖለቲካ እስረኞች አሉ። የዲያሎጉ ተሳታፊዎች ላይም ጥያቄዎች አሉና ዋና የፖለቲካ ኃይሎችም አልተሳተፉም። ስለዚህ እነዚህ ሁሉ ባልተስተካከሉበት የይስሙላ ዲያሎግ ማድረግ የሀገሪቱን ችግር አይፈታም። ኮከስ በሚል የተወሰኑ ፓርቲዎችን ያሰባሰበው አካል አባል የሆነው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለን በበኩላቸው ሀቀኛና ትጥቅ ያነሱትን ያላካተተ ምክክር ውጤቱ አደገኛ እንደሚሆን ለዶቼ ቬለ ጠቁሟል። በዜና መጽሔት ዝርዝር ዘገባ ይኖረናል። ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ ባለፈው ሰኞ ማታ ሰጥሟል ተብለው ከተጠረጠሩ 10 ኢትዮጵያውያን ወንዶች መካከል 5ቱ በሕይወት መገኘታቸውን አንድ የዛምቢያ ድረገጽ ዘገበ። ኒውስ ዲገርስ የተባለው አምደ መረብ የዛምቢያ ደቡባዊ ግዛት ፖሊስ አዛዥን ጠቅሶ እንደዘገበው የቀሩትን ሰዎች የመፈለግና የምርመራ ስራው ቀጥሏል። ቻርልስ ናምቡላ የተባሉ የኢሚግሬሽን ሰራተኛ በበኩላቸው ሐምሌ 7 ቀን ባቀረቡት ዘገባ 10 ኢትዮጵያውያን ወንዶች ከአንድ ቀን ቀደም ብሎ ወንዝ ውስጥ ሳይሰጥሙ እንዳልቀረ ተናግረው ነበር። ኢትዮጵያውያኑ ሰጥሟል ተብሎ የተጠረጠረው ሐምሌ 6 ቀን ምሽት 3 ሰዓት አካባቢ ከዛምቢያ ወደ ቦትስዋና በህገወጥ መንገድ ለመሻገር ሲሞክሩ ሞዋንጋ በተባለ መንደር አቅራቢያ ዛምቤዚ ወንዝ ውስጥ ነበር። የኢሚግሬሽን ሰራተኛው ከመስጠም ከተረፉ ስደተኞች 2ቱ መያዛቸውን አሳውቀው ነበር። የአገሪቱ ደቡባዊ ግዛት ፖሊስ አዛዥ ትናንት ረቡዕ በሰጡት መግለጫ ደግሞ ሰጥሟል ከተባሉት ኢትዮጵያውያን ስደተኞች መካከል 5ቱ መገኘታቸውን የሚያሳይ መረጃ ለፖሊስ ደርሶታል ብሏል። ስደተኞች መካከል 5ቱ መገኘታቸውን የሚያሳይ መረጃ ለፖሊስ መድረሱንም አሳውቋል። ዩናይትድ ስቴትስ ኢቦላ ከተስፋፋበት የኮንጎ ዲሞክራሲያዊ ሪፐብሊክ የሚነሱ ዜጎቿ ወደ አገር እንዳይገቡ ዛሬ እገዳ ጣለች። የዩናይትድ ስቴትስ የአገር ውስጥ ጉዳይ መስሪያ ቤት ወደ አገር እንዳይገቡ እገዳ የጣለባቸው የአሜሪካ ዜጎችና ነዋሪዎች ኮንጎ ውስጥ ባለፉት 21 ቀናት የቆዩትን ነው ብሏል። እናም ወደ ዩናይትድ ስቴትስ ለመግባት የሚፈልጉ አሜሪካውያን ለ21 ቀናት ከኮንጎ ዲሞክራሲያዊ ሪፐብሊክ ውጪ መቆየት የግድ እንደሚላቸው መስሪያ ቤቱ አሳውቋል። ኮንጎ ውስጥ እስካሁን ከ2000 በላይ ሰዎች በኢቦላ ተዋሲ መጠቃታቸውን፣ 754ቱ መሞታቸውን የኮንጎ የጤና ሚኒስቴር መግለጡን የጀርመን ዜና አገልግሎት በጀርመንኛ ምጻሩ ዴፔአ ዘግቧል። በኮንጎ ሰሜን ምስራቅ የምትገኘው የኢቱሪ አውራጃ በዋናነት ኢቦላ የተስፋፋባት መሆኗ ይነገራል። ኢቱሪ አውራጃ በኢቦላ የተነሳ 2 ሰዎች የሞቱባት ኡጋንዳና ደቡብ ሱዳንን ታዋስናለች። ገዳዩ ኢቦላ በተዋሲው ከተጠቃ ሰው ጋር በሚኖር ቀጥተኛ ግንኙነት አሊያም ማንኛውም ከታማሚው የሚወጣ ፈሳሽን በመንካት ይተላለፋል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው።
ዩክሬን ውስጥ ጦርነቱ ከጀመረበት ጊዜ አንስቶ ያልተጠበቀ የተቃውሞ ሰልፍ ዛሬ ተካሄደ። የተቃውሞ ሰልፉ ሰበብ የለውጥ አራማጅ ናቸው የሚባሉት የዩክሬን መከላከያ ሚኒስቴር ሚካይሎ ፌዶሮቭን የአገሪቱ ፕሬዝዳንት ቮሎዶሚር ዜሌንስኪ ከስልጣናቸው ማንሳታቸው ነው። መከላከያ ሚኒስትሩ ከስልጣናቸው የተነሱት ከአገሪቱ የጦር ኃይሎች አዛዥ ኦሌክሳንደር ሴርኪ ጋር የቆየ ቁርቅዛቸው አደባባይ ወጣ ውዝግብ ከተቀየረ በኋላ ነው። የአገሪቱ ጦር ኃይሎች አዛዥ ከሩሲያ ጋር የተገባውን ጦርነት በድል ከማጠናቀቅ ይልቅ አገሪቱን በመከፋፈል ላይ ተጠምዷል ሲሉ መከላከያ ሚኒስትሩ ከሷል። ፕሬዝዳንት ቮሎዲሚር ዜሌንስኪ ከሁለቱ አንዱን እንዲመርጡም ሲሉ የጦር ኃይሎች አዛዡ ቀነ ገደብ ማስቀመጣቸውንም ተሰናባቹ መከላከያ ሚኒስቴር አክሏል። ፕሬዝዳንቱ ከክፍፍል ይልቅ አንድነቱ ምርጫቸው መሆኑን ተናግሯል። የጦርነት ጊዜ ፕሬዝዳንት በእውነቱ በእንደዚህ ሁኔታ ውስጥ ለመምረጥ መገደድ አልነበረበትም። ይበልጥ የምሻው አንድነትን ነው። ሁለቱ ወገኖች ያን ማግኘት አልቻሉም። ይህ ችግር ደግሞ የእነሱ ብቻ አይደለም፣ የኔም ጭምር እንጂ። እንዲያም ሆኖ ግን ፕሬዝዳንት ቮሎዶሚር ዜሌንስኪ ለረዥም ጊዜ ታማኝ የጦር ኃይሎች አዛዣቸው አድልተው ሚካይሎ ፌዶሮቭን አሰናብቷል። ለአገሪቱ አዲስ ጠቅላይ ሚኒስትርም የጋዝ አቅራቢው ኩባንያ ናፍቶ ጋዝ ኃላፊ የነበሩት የ48 ዓመቱ ሰርጌ ኮሬትስኪን መሾማቸው ተዘግቧል። የዩክሬን ምክር ቤት ዛሬ የቀረበለትን የጠቅላይ ሚኒስትር ሹመት አጽድቋል። የሹመቱ ዜና በመከላከያ ሚኒስትሩ መሰናበት ደብዝዞ በበርካታ የዩክሬን ከተሞች ከ4 ዓመት በላይ በዘለቀው የጦርነት ጊዜ ያልተለመደ የተቃውሞ ሰልፍ ዛሬ ተካሂዷል። ዩናይትድ ስቴትስ እና ኢራን በየፊናቸው ዛሬ ሐሙስ ጥቃታቸውን አጠናክረው ቀጥሏል። ዩናይትድ ስቴትስ ለመጀመሪያ ጊዜ ሰሜናዊ ኢራንን በመደብደብ ኢላማዎቿን አስፍታለች። ኢራን በበኩሏ በዮርዳኖስና የባሕረ ሰላጤ የሚገኙ የዩናይትድ ስቴትስ ወዳጅ አገራት ላይ የሚሳይል ጥቃቷን አስፋፍታለች። በኢራን የሚሳይልና የሰው አልባ ጥያራ ጥቃት ከደረሰባቸው የአካባቢው አገራት መካከል ባህሬን፣ ኩዌት እና ዮርዳኖስ ይገኙበታል። ዩናይትድ ስቴትስ በበኩሏ የኢራን ሚሳይልንና የባህር ጠረፍ ኢላማዎችን መምታቷ ተዘግቧል። ኢራን ቀደም ብላ የመሠረተ ልማቷ ላይ ዩናይትድ ስቴትስ ጥቃት የምትሰነዝር ከሆነ በአካባቢው ባሉ ሀገራት የሚገኙ መሠረተ ልማቶች በአጠቃላይ ይወድማሉ ስትል ዝታ ነበር። በዩናይትድ ስቴትስና ኢራን መካከል የተደረሰው የተኩስ አቁም ብዙም ሳይቆይ ነው ሁለቱ ሀገራት ዳግም ወደ ግጭት ያመሩት። ይህ በእንዲህ እንዳለ የመን ውስጥ በኢራን እንደሚደገፉ የሚነገርላቸው የሁቲ አማጽያን የሳውዲ አረቢያ የነዳጅ ማጣሪያዎችንና ሌሎች ኢላማዎችን እንደሚደበድቡ ዛሬ ሐሙስ ዝተዋል። በትናንትናው ዕለት አማጽያኑ በሚቆጣጠሯት የየመን ዋና ከተማ ሳና ውስጥ የሚገኘው አየር ማረፊያ ከአየር ተደብድቦ ነበር። ከሳውዲ አረቢያ ደረሰብን ያሉት ጥቃት ቀጥሎ ወደ ሙሉ ጦርነት የሚገባ ከሆነ የሁቲ አማጽያን ሪያድ የሚገኘውን የሳውዲ አረቢያ አየር ማረፊያ ጭምር እንደሚደበድቡ ዝተዋል። ይህ ዶይቼ ቬለ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ ባለፈው ሰኞ ማታ ሰጥመዋል ተብለው ከተጠረጠሩ 10 ኢትዮጵያውያን ወንዶች መካከል 5ቱ በሕይወት መገኘታቸውን አንድ የዛምቢያ ድረገጽ ዘገበ። ዩናይትድ ስቴትስ ኢቦላ ከተስፋፋበት የኮንጎ ዲሞክራሲያዊ ሪፐብሊክ የሚነሱ ዜጎቿ ወደ አገር እንዳይገቡ ዛሬ እገዳ ጣለች። ዩክሬን ውስጥ ጦርነት ከጀመረበት ጊዜ አንስቶ ያልተጠበቀ የተቃውሞ ሰልፍ ዛሬ ተካሄደ። የተቃውሞ ሰልፉ ሰበብ የለውጥ አራማጅ ናቸው የሚባሉት የዩክሬን መከላከያ ሚኒስትር ሚካይሎ ፌዶሮቭን የአገሪቱ ፕሬዝዳንት ቮሎዶሚር ዜሌንስኪ ከስልጣናቸው ማንሳታቸው ነው። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። የዓለም ዜና ያቀረበልንን ማንተጋፍቶትን አመሰግናለሁ።